ይነብቁ ሮብሊ ሌላ ሞክሪ እስኪ ከአይን ወጣ ብለሽ እስኪ ምን ሰዓቱ ሞክሩ አይ ግላስ ምንድነው 200 ሸለቆ አይ ባብሩ ካልሽ ቢ መንገድ አንተ መንገድ ትፈልጋለህ እንደንትላል ኖርም እንደነገሌ ደራሴ ነው ምኖረው ለከንዳመሌ እንደንትላል ኖርም በቃ የሴት እንትና ወኔ ለምሰጩ ከቦል ይችላል አረ እንዴት ነው በሉ ተረ እንዴት ነው ተረሳሁይ ፍቅሩስ አረ እንዴት ነው በሉ ተረ እንዴት ነው ቆረጠለት ወይስ አረ እንዴት ነው ሰላም ተመልካቾቻችን እንደምን አላችሁልን ሳምንታዊ የጉራማይሌ ፕሮግራማችን እነሆ ተጀምሯል ዛሬም እንግዲህ የጎላው ኬኔዲ መንገሻ የኪነ ጥበብ ቡድን አባላት የሆኑ ልጆች በጉራማይሌ መድረካችን ላይ ተገኝተዋል እንኳን ደህና መጣችሁ ስለመጣችሁ በጣም ደስ ብሎኛል እንግዲህ መግቢያዬ ላይ የጎላው ኬኔዲ መንገሻ የኪነ ጥበብ ቡድን በያስተዋውቅ ያለውና እስኪ ስለ ምትሰሩበት የኪነ ጥበብ ቡድን አንዳንድ ነገር ትነግሩናላችሁ እንዲሁም ደግሞ እኔንም ተመልካቾችንም እንተዋወቃለን ካንተ ልጀምር እሺ እንተዋወቅ ስሜ ሚኪያስ ተክለሰንበት ይባላል የጎላው ኬኔዲ መንገሻ የኪነ ጥበብ ቡድን ፕሮዳክሽን ማናጀር ነኝ ኪነ ቡድናችን የተለያዩ ነገሮችን በአቀፍ ነው ከዛ መካከል ቲያትር አለ ውዝዋዜ አለ እንደዚሁም ደግሞ ዜማ ቤት ይባላል እነዚህን ያቀፈን የጎላው ኬኔዲ መንገሻ ያላችሁ ስለምንድነው አንደኛ ኬኔዲ መንገሻ እሱን በማሰብ ነው እሱን ታሳቢ በማድረግ ነው የጎላው ስንል ደግሞ ከፍ ያለ በጣም ይወጣ ነጥሮ ይወጣ ለማለት ያለ አይ መልካም እንኳን ደህና መጣ እንኳን ደህና ቆይሽ እንቀጥል እንተዋወቅ እሺ ልዩ ዛሬውን ይባላልው የጎላው ኬኔዲ መንገሻ የኪነ ጥበብና የበጎ አድራጎት ቡድን አባል ነኝ አብዛኛውን እሱ እንዳለሽ ነው ቲማችን ውስጥ የቲያትር የውዝዋዜ የዜማና እንዲሁም የበጎ አድራጎት ስራዎች ይሰራሉ የበጎ አድራጎት ስራዎችን እንደምትሰሩ አላወኩኝም ነበር አሁን አንቺ ስትነግሪኝ የሰማሁትና ሳያችሁ እንደውም እናንተ ራሱ ገና ወጣቶች ናችሁ እንዴት ነው የበጎ አድራጎት ስራው ላይ ያላችሁት የበጎ አድራጎት ስራ ምን ሰራው ጎጆም ይባላል ካንሰር ታማሚዎች ያረፉበት ቦታ እንሄድና ከነሱ ጋር አሪፍ ጊዜዎችን እናሳልፋለን ቲያትር ምግብ ምናምን መጠጥ ምናምን ነገር ይዘን ሄደን ቲያትር ውዝዋዜ ምናምን እነሱን ለማዝናናት ሄደን ከነሱ ጋር እንውላለን ጎጆ የሚባለው ተቋም ነው ማለት ነው ጎጆ ነው የሚባለው እዛ የካንሰር ታማሚዎች የሚያርፉበት አይተቆነ ጎጆ ነው የሚባለውና እነሱ ጋር ሄደን ያው በሽታውን ከባድ ነውና እነሱን ለማዝናናት ምናምን ካለው ከጭንቁ ምናምን ነገር ለማዝናናት ባለን በውዝዋዜም ቲያትር ድምጻይም ሊሆን ይችላል ሄደን እዛ እናዝናናቸዋለን እንግዲህ ፈጣሪ በደንብ አብዝቶ ይባርካችሁ ትልቅ ደረጃ ይደርስላችሁ ትልቅ ሐሳብ ነው በጣም ነው ደስ የሚለው ይሄ ብዙ ጊዜ አይታሰብም በተለይ ደግሞ በካንሰር ህመም የሚሰቃዩ ሰዎች በጣም በብዙ ተስፋ መቁረጥ ውስጥ ነው የሚሆኑትና እነሱን ቢያንስ ባላችሁ ነገር ባላችሁ አቅም ለማዝናናት ለማስተማር ጊዜያቸውን ከናንተ ጋር እንዲያሳልፉ ለማድረግ ማሰብ ራሱ ትልቅ ነገር ነው እንዲሁ ስትታዩ ልጆች ትመስላላችሁ እንጂ ትልቅ ሐሳብ ነው ያዛችሁትና በጣም ደስ ይላል እንኳን ደህና መጣሽ እንኳን ደህና መጣሽ ወደ እናንተ ጋር እንምጣሽ ካንተ ልጀምር ስሜ ሮቤል አወል ይባላል የአሚን ሲያንስ የኪነ ጥበብና የበጎ አድራጎት ቲም ፕሮዳክሽን ማናጀርና የኬኔዲ መንገሻ አባል ነኝ አሚን ሲያንስ ሌላ ቡድን ነው አሚን ሲያንስ ደግሞ የራሱን የቻለ እንደምታዩ የበጎ አድራጎትና ሌላ ራሱን የቻለ ቲም ነው ማለት እንደምታዩ ማለት ይሄ የለበስከው ነገር አሚን ሲያንስ እንደሚወክለው ማለት ነው አዎ ምኑ ይሄ ቆንጆ ልጅ ነው የምትታየኝ እኔ ስታምር ራሱ የሆነ ኢትዮጵያዊ ወዘ ያላት ሁሉ ነገሯ የምታምር ልጅ ነው የምትታየኝ አዎ መጀመሪያ አሚን ሲያንስ እንደ ሀገረኛ ነው የምንወክለው እሷን በሀገረኛ በቃ ኢትዮጵያዊነቷን ለመግለጽ ያለው ንቅሳቶቿን ምናምን ካየሽው ከጀርባ ደግሞ አለው ምስል እንደዚህ የሚል ምስል አለው ከጀርባ ያንኛው ደግሞ አሚን ያንሳል ይሁን ይደረግልኝ ያንሳል ለፈጣሪ ለማለት ስለዚህ ሁለቱም ቡድን ላይ አንተ
አብረህ እዛም እዚህም እያልክ ነው የምትሰራው ማለት ነው። በደንብ ነው በቃ አንተ ለኪነ ጥበቡ የተሰጠው ማለት ነው። ከአንድም ሁለት ቡድን በቃ እየተዘዋወርክ አይደለ? አይ ጥሩ፣ እንኳን ደህና መጣ። እንኳን ደህና ቆይ። እንቀጥልሽ። ብሌን ብርሃኑ እባላለሁ። የጎላው ኬኔዲ መንገሻ የኪነ ጥበብ ቡድን አባል ነኝ። እንዳሉት ነውና ከረሱት አንዱ ልናገር፣ ኬኔዲ መንገሻ የጎላ ሰፈር ልጅ ነው እና አንድም ለበዛው ነው የጎላው ኬኔዲ የተባለው ቲማችን ማለት ነው። እንዳሉት ነው በጎ አድራጎትን እንሰራለን። ድምጽ አለ፣ ውዝዋዜ አለ። ሁለት ሀሳብ ነው ያለው ማለት ነው። የጎላው ሰፈሩንም እንደገና ደግሞ የጎላ የሚለውንም ቃል ለመጠቆም አንድ ላይ ተደርጎ ማለት ነው። አይ በጣም መልካም። እንግዲህ እናንተም የለበሳችሁት ልብስ ላይ የኬኔዲ መንገሻን ምስል እመለከታለሁ። ከላይ ደግሞ ቲያትር ይላል፣ ከታችም ደግሞ በደንብ አይታየኝም ጽሁፍ አለና ምንድነው የሚለው? ኬኔዲ ነው የሚለውና የቲማችሁን ወይም ደግሞ የቡድናችሁን የሚወክል ወይ የምትጠቀሙበት ነው ማለት ነው። ይሄ ቲማችንን ወክሎ የተሰራ ቲሸርት ብዙ ቦታዎች ላይ ስትሄዱ የምታደርጓቸው ቲሸርቶች ናቸው እነዚህ ማለት ነው። ኬኔዲን ግን ከዚህ ሁሉ የኪነ ጥበብ ሰው በእርግጥ ኬኔዲ በጣም አንጋፋ ነው። ለኢትዮጵያ ኪነ ጥበብ ለሙዚቃው ኢንዱስትሪ ትልቅ ስራ የሰራ ሰው ነው። እሱን ልትመርጡ የቻላችሁበት ምክንያት እንደው አንድ ሰው ቢነግረኝና ወደ ጉራማይሌ ደግሞ እንመለሳለን። የመረጥንበት ምክንያት እንዳልኩሽ የሰፈሩ ልጅ ነው። የጎላ ሰፈር ልጅ ነው። ጎላ ማለት ተክለሃይማኖት ማለት ነው። ከተክለሃይማኖት ወደ ኢሚግሬሽን አካባቢ ኬኔዲ መንገሻ የዛ ሰፈር ተወላጅ ስለሆነ ነው የጎላው ኬኔዲ ያልነው ማለት ነው። እሱን እንደማስጠራትም ማለት ነው። እናንተ ቤተ ሰፈር ልጆች ነው፣ የዛ አካባቢ ልጆች ናቸው ማለት ነው። ልጆች ናቸው። መልካም፣ እንኳን ደህና መጣችሁ። አንደና እንግዲህ የተገናኘ ነው በጉራማይሌ መድረክ ላይ ነው። ስለዚህ ውድድር ታደርጋላችሁ። ምንም እንኳን ለአንድ አላማ ለትልቅ አላማ የቆማችሁ ታዳጊ ወጣቶች ብትሆኑም ዛሬ እንደ ቡድን ለሁለት ተከፍላችሁ የትኛው ቡድን አሸናፊ ይሆናል የሚለውን አብረን በጋራ እንመለከታለን። ማን ያሸንፍ ይመስላችኋል? ግን እናንተ እንደው ቅድመ ግምት እነሱ ዊታድ እናንተስ? እኛ ሙያ በልብን እሱ በጣም በቃ ያለው ክብር ከመብዛቱ የተነሳ ጨዋነቱ ውድድር ላይ ሁሉ በቃ አሸናፊው ለሚወዳደረው አካል ሰጥቶ የሚገባው። እሺ እንግዲህ ማን አሸናፊ ይሆናል የሚለውን ፍጻሜውን አብረን በጋራ እንመለከታለን። የመጀመሪያው ዙር ውድድራችን ጉራማይሌ ላይ የሚሆነው እንደሚታወቀው ምስል ከምስል መደመር ነው። ከዛ በኋላ የተለያዩ ዙሮች አሉ። በየዙሮቹ መሃል ደግሞ ስለ ኪነ ጥበብ ቡድናችሁ ስለምትሰሩት ስራ የተወሰኑ ነገሮችን እየተጨዋወትን አብረን በጋራ እንቆያለን። የመጀመሪያውን ውድድር ጅማሮ የምናደርገው ከናንተ ነው። ዝግጁ ናችሁ? እሺ፣ የመጀመሪያው ምስል ከምስል ጥያቄያችን የሚሆነው ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? እስኪሮ ወርቅ ነው አይደል? ዓለም ወርቅ ከዚህ አይደለማ፣ አረብኛ ይሆናል። ከዚህ ከሆነ እንደዚህ ወደ ግራ፣ ከዛ ከወርቁን ጀምርና ወደዚህ ነው የምንሄደው። ሰዓታችሁ እያለቀ ነው፣ ሞክሩ። ወርቅ ዓለም ሰዓት ሊያልቅ ነው። ወርቅ ዓለም እሺ፣ አልቋል። ስለዚህ በጉራማይሌ ህግ መሰረት እናንተ የሳታችሁትን ጥያቄ እነሱ ከመለሱ ነጥብ ያገኛሉ። ወደ እናንተ ጋር አመጣኝ። ምንድን ነው? ጀምሮ ምንድነው? ዓለም ወርቅ አይሆንም ብለዋለች። ዓለም ወርቅ አለች እሷ። አይሆንም ብለናል። ሌላ ሞክሩ። ወርቅና ዓለም ወርቅ ዓለም ወርቅ ዓለም የሚባል ስም አለ አይደል? አሁን እየጠፋ ነው አሉ። ወርቅ ዓለም ግን አይደለም። ስለዚህ ፍንጭ ይኖረው፣ ፍንጭ ነገር ይኖረው። ምን እናደርገው? ፍንጩን እስኪ ወርቁ ወርቅ ነው፣ ዓለሙ ዓለም ነው። ወርቅ ዓለም ግን አይደለም። ስለዚህ አልተመለሰም። ይህ ሁለት ምስል ሲደመር ምን እንደሆነ በሁለቱም ቡድን አልተመለሰም። የዚህ ሁለት ምስል ከምስል ምላሽ የሚሆነው ጎልደን ግሎቭ ነው። ጎልደን ግሎቭ በሀገር አሜሪካ የሚካሄድ አዋርድ ነው። የተለያዩ የአክትረሶች የሚሸለሙበት ትልቅ አዋርድ ነውና አልተመለሰም። ወደ ሁለተኛው ምስል ከምስላችን እናልፋለን። ሁለተኛው ምስል ከምስል የሚሆነው ደግሞ እናንተ ጋራ ነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድነው? ፈትለ ወርቅ ወርቅ አለ እንዴ? ዶላር ወርቅ ስለሆነ ዶላር ወርቅ ስለሆነ ይሄ ደስ ይላል። ስለማይገኝ አይደለም። ከዚህ ጀምሩና በደንብ ተመልከቱት። ሰዓታችሁ ሳያልቅባችሁ መልሱ። ዶናልድ ትራምፕ ይሄስ
እሱ አለ ደግሞ ከዛ ትጀምር ደግሞ ከዚህ አንተ ዶላሩ ላይ ልክ በቃ ቀረ ምንም መንቀሳቀስ አልቻልክም ከዚህኛ አልተመለሰም እሺ አልተመለሰም ምን ይመስላችኋል ይሄ ኪሮሽ የሚሰሩበት ነው አይደል ይሄ በዚህ በኩል ያለ ኪሮሽ የሚሰሩበት ነው አይደል ኪሮሽ የሚሰሩበት ይሄ ስም አለው የሆነ ስም ይሄ ጣቃን ጣቃ አይደለም ሌላ እኔ እንጃ እሺ ስለዚህ ሁለተኛው ምስል ከምስልም በሁለቱም ቡድን አልተመለሰም የዚህ ሁለት ምስል ከምስል ምላሹ የሚሆነው ሃርመኒ ነው ሃርመኒ ምላሹ ይሆናል ማለት ነው እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው ምንድነው ሰዓታችሁ መቁጠር ጀምሯል እኛ ነን አዎ እናንተ ይሄ በጣም እንደውም ቀለል የሚል ይመስለኛል በደንብ አስቡበት ሰዓት ሳያልቅባችሁ ለመመለስ ነብር ነው ይሄስ ቀለል ነው ይሄ እንዳይነክስ ይችላል ነብራየኝ ነብሯ ዋዋ ስለሆነ ከዋይል ቀጥታ ሜዳ አይሻልም ሰዓት አልቋል ይህን መመለስ ነበረባችሁ የነብር ጣት በትክክል ተመልሷል የነብር ጣት እንዴ ጣቱም ጣት ነው ነብሩ ነብር ነው ምንድን ነው ቆይ አንቺ ዋው ላይ ነሽ አይደል ማስጠንቀቂያው ላይ ስለነበርሽ ነው እሺ እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው ምንድን ነው የትራፊክ መብራት በትክክል የትራፊክ መብራት ነው በትክክል ተመልሷል ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው ምንድነው አይነ ውሃ አይደለም ውሃ የለውም ይሄ ነገር እዩት እስኪ በደንብ አይነ ውሃ ቀድሞ እንደሚሞከር ግልጽ ነው ግን ደግሞ ምንድነው አይነ ብርጭቆ ይሁን መቼ ሮብሊ ሌላ ሞክሪ እስኪ ከአይን ወጣ ብለሽ እስኪ ምን ሰዓቱ ሞክሩ አይግላስ አይግላስ ነው በትክክል ተመልሷል ባይመለስ ይዤው ነበር በመጣ በሰዓት ያልክ ነበር እሺ እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው እናንተ ጋር ምንድነው 0 ሰዓት ቢካስ 0 ሰዓት ቢባል ያው ምላሽ ይሆን ነበር ግን 0 ሰዓት አንልም ልዩ የተሳተፍሽ እሺ ኦክሎክ በትክክል ተመልሷል እሺ እንቀጥላለን ቀጣይ ጥያቄ ደግሞ ይህ ሁለት ምስል ነው ምንድነው ሞተር ሳይክል በትክክል ተመልሷል አሁን ወደ ሙዱ እየገባን ነው አይደል እየተባለ መመለስ ጀምሯል እሺ እንቀጥላለን ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ እናንተ ጋራ ነው ይህ ሁለት ምስል ነው ምንድነው ፍላሽባክ ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው ምንድነው ሞክሩ ቢያንስ ሰዓቱ ከሚያልቅ ሞክሩና በመሃል ያ ሐሳብ በሸለቆና በዛ በኩል ያለ እኮ ከዛ ጋር ገጠሚዋ ሰዓትሽ ሳይድብሽ አንዴ ሰዓት መጥተሽ ሰዓት ወይኔ 100 ሸለቆ አሁን 200 ሸለቆ ተሸገር እሺ ወይኔ 100 ሸለቆ ቆይ እስቲ እነሱ ምናልባት ከሞከሩ እንስማረን ምንድነው 200 ሸለቆ አይ ባብሩ ካልሽ ብዬ አላታው ግዴ ለህ እንደው ታው እስቲ ምን ሊሆን ይችላል ሌላ ሞክሩ ከ200 ውጭ አይታያችሁ እሺ ጥርዝ ነው አብሩ ጥርዝ ሸለቆም
አልተመለሰም። ስለዚህ ይህ ሁለት ምስል አንድ ላይ ሲደመር ምላሹ የሚሆነው ተመልካቾች ብዙዎቻችሁ በቤት እንዲተናዳችሁ እንዴ አይሉትም እንዴ ብላችኋል እርግጠኛ ነኝ። ምላሹ የሚሆነው ምንድነው? ብር ሸለቆ ነው። እንዴ ብር ሸለቆ ነው ምላሹ የሚሆነው ነው። 100 200 እያላችሁ እኮ ብር ላይ ለማድረስ እኔ ራሱ በቃ ብለው ነው በውስጥክ ነው ያልከው። ብዙ ጊዜ ተያዛየ በውስጥ በለውና ከሆነም ሆነ ካልሆነም አልሆነም እንላለን። የዚህ ሁለት ምስል እንግዲህ ምላሹ ብር ሸለቆ ነው። ወደ ቀጣዩ ምስል ከምስላችን እናልፋለን። ይህ ሁለት ምስል ነው። ምንድነው? አይክላውድ በትክክል ተመልሷል። እንግዲህ የመጀመሪያው ዙር ምስል ከምስል የመደመር ውድድራችን የተመለከታችሁትን ይመስል ነበረ። እንዴት አገኛችሁት? አሪፍ ነው። በጣም ደስ ይላል አይደለ? ወደ መጨረሻ አካባቢ በደንብ ሙድ ውስጥ ተገብቶ ነቃ ብሏል። የውድድር መንፈሱን በደንብ እየጦፈ እየመጣ ነው። በመጀመሪያው ዙር ውድድራችን ግን አሸናፊ ሆነው ወደ ሁለተኛው ዙር ያለፉት ቡድኖች የነ ልዩ ቡድን ናቸው። እንኳን ደስ አላችሁ። ግን ደግሞ ይሄ ማለት ገና በጣም በርካታ ዙሮች አሉ። በእነዛ ዙሮች አሸናፊ መሆን ትችላላችሁ። እሺ ግድ የለህም እነሱ ብላ አትስላቸው። በተቻለ መጠን እንግዲህ ውጤትን ለመቀልበስ መሞከር አለባችሁ። እናንተም ደግሞ ውጤትን ለማስጠበቅ እንሄዳለን ማለት ነው። የመጀመሪያው ዙራችን ይሄን ከመሰለ ወደ ሁለተኛው ዙር እናልፋለን። የሁለተኛው ዙር ውድድራችን የሚሆነው ደግሞ በስክሪኑ ላይ የምትመለከቷቸው ሳንቲሞች ይቀመጣሉ። እነዚህን ሳንቲሞች በየግል ከፍታችሁ በየግል ነው የምትመልሱት። ነጥብ ግን ለጋራ ነው የሚያዝላችሁ። የመጀመሪያውን ዙር ከናንተ ስለጀመረን ይሄኛውን ዙር ከናንተ ነው የምንጀምረው። ከሁለት አንዳችሁ ሳንቲም የመክፈት እድሉን ውሰዱና ስንት ሳንቲም ይከፈት? 50 ሳንቲም። አንተ በጣም በቃ አሳልፈ ሰጠ። በበጎ ፍቃደኝነት ውሰጂ። 50 እሺ 50 ይከፈት። እንቆቅልሽ ምን አቀደሽ? ስወለድ ጥቁር ሳድግ ቀይ እኔ ማን ነኝ? ስወለድ ጥቁር ሳድግ ቀይ እኔ ማን ነኝ? ሚኪ መመለስ አይችልም። እኔ ነኝ? አስቢው፣ ቀለል ያለ ነገር ነው። ተመልካቾች እናንተስ እስኪ ምን ይመስላችኋል? ስወለድ ጥቁር ሳድግ ቀይ እኔ ማን ነኝ? ምንድነው? አትይኝ እኔ ምን ላድርግ? መመለስ አልችልም። እሺ ስለዚህ ስወለድ ጥቁር ሳድግ ቀይ እኔ ማን ነኝ የሚለው የእንቆቅልሽ ጥያቄ አልተመለሰም። ስወለድ ጥቁር ሳድግ ቀይ እኔ ማን ነኝ የሚለው እንቆቅልሽ ምላሻችን የሚሆነው ከሰል። ስለዚህ ስወለድ ጥቁር ሳድግ ቀይ እኔ ማን ነኝ፣ ከስር ቀስ ብሎ ከሰል ብሎኛል። ያው ከሰል መነሻው ነው፣ ምላሹ የሚሆነው እሳት ነው ማለት ነው። እንቀጥላለን። ቀጣይ ከናንተ መካከል አንዳችሁ ክፈት። አንድ ብር ይከፈት። እንቆቅልህ ምን አውቅልሽ? ሰው ሁሉ በጣም ይወደኛል፣ ለሰው የሚሰጠኛል፣ ዙሪያዬ ግን እሾህ ነው። እኔ ማን ነኝ? አበባ። አስተካክል። አበባ አይደለም? አስተካክል ነው አይደለም አላልኩም። እኔ አሁን አስተካክል። ሰው ሁሉ በጣም ይወደኛል፣ ለሰው ይሰጠኛል፣ ዙሪያዬ ግን እሾህ ነው። እኔ ማን ነኝ? ሮዝ አበባ እኮ ሌላ ትክክለኛ ስሙ ሮዝ ነው፣ ግን ብዙ ሮዝ አበባዎች ሊኖሩ ይችላሉ። ጥራው ስሙ ምን አበባ ነው ይሄ? እቅፍ አበባ አይደለም? እቅፍ ጥቅልል አይደለም። የአበባው ስም ማገዝ አይቻልም? አይቻልም። እዚህ ሁሉ ደርሰክ ነጥቡን እንዳታጡት ነው እኔ በደንብ መገፋክ። እሾ ያለው አበባ ብለሃል፣ ሮዝ ብለሃል። ማን ነው? ይሄን ካልመለስ ካልተመለሰም ነው ብለህ ኧረ መልስ እንዴ አበባ እንዴ መልስ አበባ። እሺ የመጨረሻ ድል አልተመለሰም።
ስለዚህ ምክንያቱም ሰው ሁሉ በጣም ይወደኛል ለሰው ይሰጠኛል ዙሪያዬ ግን እሾህ ነው እኔ ማን ነኝ የሚለው አበባ መሆን አይችልም ሁሉም አበባ እሾህ ዙሪያው አይደለም ሁሉም ሮዝ አበባ የዚህ ጥያቄ ምላሽ ሊሆን አይችልም ስለዚህ የዚህ እንቆቅልሽ ምላሽ የሚሆነው ጽጌረዳ አበባ ነው ጽጌረዳ አበባ ነው ክፈት እባክህ አንድ ሳንቲም ይከፈት እንቆቅልህ ምን አቀልሽ ቀይ ሙሽራ በነጭ አጥር ታጥራ ምንድነው ቀይ ሙሽራ በነጭ አጥር ታጥራ ምንድነው መንገድ አይደል መንገድ አንተ መንገድ ትፈልጋለህ ለምን እስቲ ቀይ ነገር በነጭ የታጠረ ምን ሊሆን ይችላል ቀይ ነው አይዞሽ ተጨነቅሽ በቃ ሳለብሳ ቀይ ቃሪያ አረንጓዴ ቀይ ቃሪያ አይደለም ስለዚህ ቀይ ሙሽራ በነጭ አጥር ታጥራ ምላሽ የሚሆነው ምንድነው ምላስ ነው በትክክል ተመልሷል ምላስ ነው እሺ እንቀጥላለን እንግዲህ የቀረን 25 ሳንቲም ነው 25 ሳንቲም እንከፍታለን 25 ሳንቲም እንቆቅልሽ ምን አቀልሽ ኮት የሚደራርብ ጺማም ሽማግሌ እኔ ማን ነኝ ኮት የሚደራርብ እንትን በቆሎ ነው በትክክል ተመልሷል እንግዲህ የሁለተኛው ዙር የእንቆቅልሽ ሰዓታችን ደግሞ ይሄንን ይመስል ነበር በእንቆቅልሽ ሰዓታችንም አሸናፊ ሆነው ያጠናቀቁት ብዬ ብደግም ደስ ይለኝ ነበር ግን ደግሞ በዚህ ዙር አሸናፊ ሆናችኋል እንኳን ደስ አላችሁ ወደ ቀጣዩ ዙር ውድድራችን ከማለፋችን በፊት ግን ከሙዚቃ ከመጣን አይቀር እዚሁም ደግሞ በደንብ ሙዚቃ ብንሰማ ጥሩ ነው በየስባለውኝና እናንተ ቀደም ሲል ቲያትሮችን የተለያዩ በጎ አድራጎቶችን እንዲሁም ደግሞ ሙዚቃዎችን አብራችሁ በጋራ ሆናችሁ እንደምትሰሩ ሰምቻለሁ ከማከላችሁ ደግሞ ማንንም ያንጎራጉረው ለሙዚቃ ትንሽ የቀረበው ስባል ወደዚህ ተብያለውና እስኪ ባክሽ እንደው ወደ ቀጣዩ ዙር ውድድራችን ከማለፋችን በፊት በደምጽ ደግሞ የተወሰነ ነገር በይ ስመንላችሁ ትያለሽ አዎ ዘፈኝ እንደ ማንኛውም ድምጻይ ጉንፋን ይዞኛል ትያለሽ ማለት ነው አረ እንዴት ነው በሉ ተረ እንዴት ነው ተረሳሁይ ፍቅሩስ አረ እንዴት ነው በሉ ተረ እንዴት ነው ቆረጠለት ወይስ አረ እንዴት ነው ስንገበገብ አሃ ስናፍቀው አሄ የዘገየው የኔስ ነገር አሃ እንዴት አሄ ሆኖ ታየው በራሴው ፍቅር በራሴው መውደድ ባመጣው ጣጣ ዛሬ ስላንተ እንዴት እስካፌ ክፉ ቃል ይውጣ ታማኙ ልቤ ባንተ ትዝታ ተጨንቆልሃል አውበክበቶይ አንተስ መለየት እንዴት አርጉሃል ደናሁን ፍቅሬ ደናሁን ፍቅሬ ደናሁን ፍቅሬ ደናሁን አመሰግናለሁ በጣም ቆንጆ ነበረ ወደ ውድድራችን እንመለሳለን ወደ ውድድራችን ስንመለስ አሁን እንግዲህ የዝብርቅርቅ ሰዓት ነው ዝብርቅርቅ እንደሚታወቀው በዚህ በመተመለከቱት ስክሪን ላይ ፊደላት ተዘበራርቀው ይቀርቡላችኋል አንድ ቃል ነው የሚወጣቸው ያንን ቃል በተሰጣችሁ ሰከንድ ውስጥ ጽፋችሁ ማሳየት ይኖርባችኋል ማለት ነው ስለዚህ ይህ ውድድር የቡድን ስራ ነው እንዲሁም ደግሞ በጣም በፍጥነት የምትሰሩት ስለሆነ በደንብ መዘጋጀት ይኖርባችኋል የመጀመሪያውን ዙር የምናደርገው ከናንተ ነው ዝግጁ ናችሁ እሺ እንጀምራለን የመጀመሪያው የዝብርቅርቅ ጥያቄያችን የሚሆነው
ይሄ ነው ጀምሩ 10 ሰከንድ ነው ያላችሁ በጣም መፍጠን አለባችሁ ሰዓታችሁ እሺ ፍልስፍና ምላሹ ፍልስፍና ነው ተብለናል አብረን በጋራ እንመልከት እሺ ፍልስፍና በትክክል እንቀጥላለን ቀጣይ የዝብርቅርቅ ጥያቄያችን የሚሆነው ደግሞ እናንተ ጋራ ነው ጀምሩ ሰዓታችሁ እየሄደ ነው ቶሎ መጻፍ አለባችሁ 2 1 ሰዓት አልቋል እረሃለው እንዴ ሰዓት አልቋል ግን ምንድን ነበር እስቲ ምን ነበር እንዴ እኔ እንጃ አማርኛ ተንኮራኮተ እሺ ያው ነጥብ አይያዝም ግን እንመልከተው ምንድነው ምላሹ ኮንትራክተር ነበረ ምላሹ ስለዚህ አልተመለሰም እንቀጥላለን ቀጣይ ጥያቄያችን የሚሆነው ደግሞ እንጀምር አይደል ጀምሩ 10 ሰከንድ ነው ያላችሁ ሰዓታችሁ ሳያልቅ መልሱ 4 3 ከፍ ማለት 2 እሺ አስተሳሰብ እሺ አስተሳሰብ ምላሹን እንመልከተው አስተሳሰብ እሷ በቃ የሴት እንትን ነው ወኔ ለምሰጪው ከጎን ይችላል አስተሳሰብ በትክክል ተመልሷል እሺ እንመጣለን ቀጣይ እንጀምር እንጀምር ጀምሩ 10 ሰከንድ ነው ያላችሁ ሰዓታችሁ ያለቀ ነው 2 1 ሰዓት አልቋል ግን ምንድን ነበር የሚለው የማይስማ ብላለች እስኪ እንመልከተው ምላሹን የማይስማማ ለጥቂት ትንሽ ከሰዓት ጋር ፈጠን ብትሉ ኖሮ ምላሹን ታገኙት ነበረ የማይስማማ ነው ምላሻችን የሚሆነው የዝብርቅርቅ ሰዓታችን ደግሞ ይሄንን ይመስላል በዝብርቅርቅ ውድድር ዙር ደግሞ አሸናፊ ሆነው ሁለቱንም መልሰው ወደ ቀጣዩ ዙር አልፋችኋል እንኳን ደስ አላችሁ አለገና ነው እንግዲህ እናንተም ደግሞ እስከ መጨረሻው ሰዓት ድረስ መታገል ነው መበርታት ነው የመጨረሻው ዙር ውድድራችን ላይ ነው የምንገኘው የመጨረሻው ዙር እንደሚታወቀው ደግሞ ምሳሌያዊ አነጋገር ነው ምሳሌያዊ አነጋገር በፐዝል ተሸፍኖ በስክሪኑ ላይ ይቀርብላችኋል ያንን ፐዝል እየከፈታችሁ ምሳሌያዊ አነጋገሩ ምን እንደሆነ እንግዲህ መመለስ ወይም ደግሞ መሞከር ነው የሚሆነው ማለት ነው የመጀመሪያው ፐዝሉን የመክፈት እድል የምሰጠው ለእናንተ ነው የመጀመሪያው ምሳሌያዊ አነጋገር የሚሆነው ደግሞ ይሄ በፐዝል የተሸፈነ ምስል ምን ምሳሌያዊ አነጋገርን ይወክላል የሚለውን ለማወቅ አንድ ቁጥር ክፈት አንድ ቁጥር ራሱ አንድ ቁጥር እሺ አንድ ክፈት አንድ ተከፍቷል ምን ምሳሌያዊ አነጋገር ነው ጅባገጭ አይ ጅብዬ ደስ ነው ስድብ ነው ይሄ ምሳሌ አነጋገር አይደለም ጅባገጭ ኢቭን ሚዲያ ላይ ነው የሚመስለው ጅባገጭ አይስቀልረው ግን ጅባገጭ የሚል ምሳሌ አነጋገር የለም ስለዚህ የመጀመሪያው ውሻ በቀደደው ጅብ ይገባልም አይደለም ግን አንዴ ሞክራችኋል ስለዚህ የመክፈት እድሉን ወደ እናንተ እናምጣው ክፈቱ እሺ 3 ይከፈት 3 ተከፍቷል ምንድነው የጅብ ቆዳ ምሳሌ አነጋገር የጅብ ቆዳ አይደለም ክፈት እንዴ አይደለም ክፈት ከረች መሰለ እዚህ ጋር ሰባት እሺ ሰባት ይከፈት እሺ 7 ተከፍቷል ምንድነው
መልስ ነው በልስኪ ሮቤል ውሻ በቀደደው ጅብ ይገባል አይደለም ብለሽ አይደለም ተባለ ውሻው ቢኖር ጥሩ ነበር ቢቀደው ጥሩ ነበር ውሻው በቀደደ ጅብ ይገባል ቢሆን እኔ ደስ ይለኝ ነበር ግን ውሻ በቀደደው ጅብ ይገባል አይደለም ክፈቱ 8 ክፈት 8 ጅብ የማያውቀው ሀገር ሄዶ ቁርበት አንጥፉልኝ ይላል ና ማርያም ጅብ የማያውቀው ሀገር ሄዶ ቁርበት አንጥፉልኝ ይላል በትክክል ተመልሷል እንግዲህ ተመልካቾቻችን የነበረን ቆይታ የተመለከታችሁትን ይመስላል አሸናፊውን ይፋ ከማድረጌ እንዲሁም ደግሞ ከመሰነባበታችን በፊት እዚህ ከመጣችሁ አይቀር እንደ ኪነ ጥበብ ቡድን አባል በኪነ ጥበብ ላይ እንደሚሰራ ሰው እንደ ወጣት ነገ ላይ ብዙ ቦታ ራሱን ማየት እንደሚፈልግ በተለይ ደግሞ ኪነ ጥበብ አካባቢ የሚዞሩ የሚገኙ ልጆች የሆነ ሐሳብ ህልም ያላቸው መድረስ የሚፈልጉበትን ያስቀመጡ ናቸው ብዙ ጊዜ በተለይ በኪነ ጥበብ ውስጥ ማለፍ የሚፈልጉ ናቸው ብዙ ጊዜ እኔ ወደ ኋላ ስመለከት ሻሸመኔ ያለሁኝ በጣም ብዙ ቦታዎች ላይ ገባ ነበር ሰራ ነበርና ብዙ እንቅስቃሴ ያደረገ እንዳለ ወጣት መናገር የምትፈልጉት ነገር ካለ እንዲሁም ደግሞ የሚያግዛችሁ አካል ኖሮ መታገዝ የምትፈልጉት ነገር ካለ ማድረግ የምትፈልጉት ነገር ካለ በአጠቃላይ ሐሳብ ካላችሁ በመጨረሻ ማለት የምትፈልጉት ነገር ካለ እድል ልስጣችሁና አሸናፊውን ይፋ አድርገን እንግዲህ እንሰነባበታለን ማለት ነው ካንተ ልጀምር እሺ ፕሮግራሙ አሪፍ ነበረ እኛ አሁን ላይ እንደ አባኮስተር በሚል ፕሮዳክሽን በብሔራዊ አንጋፋው ኢትዮጵያ ላይ አንጋፋው ብሔራዊ ቲያትር መድረክ ላይ የሚቀርብ አባኮስተር የሚል ቱፊታዊ ቲያትር የበላይ ዘለቀን ቲያትር በ200 ሰው ለመስራት አስበናል ጀምረናልም በዚህ ላይ ተሰጥኦ ያላቸው በዚህ ነገር ላይ መሳተፍ እንፈልጋለን ይሄንን ማድረግ እንፈልጋለን የሚል ሰው ካለ ወደኛ መምጣት ይችላል የት ማለት ነው የሚመጡት ጎላ ሚካኤል የጎላው ኬኔዲ መንገሻ የኪነ ጥበብና የበጎ አድራጎት ቡድን ወረዳ 7 ወጣት ማዕከል ውስጥ ነው ጅማሯችንን ያደረግነው ማለት ነው ስለዚህ እዛው ቦታ ላይ ነው መገኘት የሚችል ጥሩ መልክት ነውና እናመሰግናለን እሺ ላይ ነበረውን ብሎታል መስራት የሚፈልጉ በድምጽም በውዝዋዜም በሁሉም ዘርፍ ነው ስራውን እናቀርበውና መስራት የሚፈልጉ መጣው አብረን ብንሰራ ደስ ይለናል እሺ እናንተ ጋስ የተለየ ነገር የለው ግን በሰፊው እንዲታይ የፈለግነው ዋናው ደግሞ እዚህ ቲቪ ላይ መተን ደግሞ ይሄን መልእክት ማስተላለፍ የፈለግንበት ምክንያት በኢትዮጵያ ብሔራዊ ቲያትር ወይም በኢትዮጵያ ቲያትር ዓለም ውስጥ 200 ሰው ያሳተፈ ቲያትር እስካሁን የለም ስለዚህ ይሄን ታሳቢ በማድረግ 200 ሰው እንዴት ማብቃት እንደሚቻል እንዴት ወደ አዲስ እይታ ማምጣት እንደሚቻል ዋናው የኛ ሐሳቤ ማለት ነው ስለዚህ እዚህ ከኛ ጋር ሆኖ መስራት የሚፈልጉ የኪነ ጥበብ ቡድን አባል መሆን የሚፈልግ እዛ መጥቶ ቀድሞ እንደሚጠቀሰበት ቦታ በወረዳ 7 ወጣት ማዕከል ልደታ ክፍለ ከተማ ወረዳ 7 ነው የሚገኘው እዛ አዳራሽ አለ እዛ ነው እየሰራን ያለነው እዛ መጥቶ መገኘት እዚህ ላይ መሳተፍ የሚፈልግ ሰው ካለ መሳተፍ ማን ያዘጋጃለው ይሄን ቲያትር እንደ አባኮስተር ፕሮዳክሽን ማናጀር ነው ያዘጋጀው አለ ትላልቅ አንጋፋ ሰዎችም እየደገፉን ያሉት እዚህ ላይ ደግሞ በፕሮዲዩስም ለማድረግ የሚፈልግ ሰው ካለ በዚህ አጋጣሚ መልእክታችንን እናስተላልፍ ብሔራዊ ቲያትር ሊገባ ነው ወይስ ተነጋግራችኋል ብሔራዊ ቲያትር እንደሚገባ አውቃችኋል ስለዚህ ያንን ነገር ጨርሳችሁ አሁን ለመስራት ዝግጅት ላይ ነው ያላችሁት ማለት ነው በጣም መልካም እሺ አብዛኛውን ብለውታል ያው የዚህ ትልቅ ስራ አባል መሆን የምትፈልጉ የታላቁን ጀግና የበላይ ዘለቀን ታሪክ መዘከር የምትፈልጉ ከኛ ጋር በዚህ አጋጣሚ ካላችሁ አብረን መስራት እንችላለን እንዳሉት ነው ቦታውም እንደጠቀሱት ነው እስካን ይቻላል አው በደንብ እሺ በመጀመሪያ ፈጣሪ ማመስገን ፈልጋለሁ የእመቤታችን ቅድስት ድንግል ማርያም ማመስገን ፈልጋለሁና ሲቀጥል ቤተሰብ ማመስገን ፈልጋለሁ ጓደኞቼ ቲያትር እንደዚህ ስራዎች ሲሰጡን የሚያስጠኑ የሚያበረቱ ልጆች ጓደኞቼ ስፔሻሊ ብሩክ ቴንኪው በጣም ጆሲ በጣም አመሰግናለሁና ሁላችሁም አባይ ቲቪን በጣም አመሰግናለሁ ቴንኪው
እኛም በጣም እናመሰግናለን ስለመጣችሁ በጣም ደስ ብሎኛል በተለይ ደግሞ በዚህ እድሜያችሁ እንደዚህ አይነት ስራዎች ላይ ተሳትፋችሁ ለኪነ ጥበብ እንዲሁም ደግሞ በሀገራችን ለሚሰራው የቲያትር ኢንዱስትሪ ያላችሁን የራሳችሁን የሆነ አስተዋጽኦ ገና ከልጅነታችሁ ጀምራችሁ ለማበርከት እየሰራችሁ ስለሆነ በጣም ላመሰግናችሁ ወዳለው አሁንም ያነሳችሁት እንግዲህ አባ ኮስትሬ የተሰኘውን ቲያትር የምትሰሩበት መንገድ ከ200 በላይ ሆኑ ከያንያን አንድ ላይ ተሰብስበው ወደ ህዝብ ለማድረስ ማሰባችሁ መወጠናችሁ በራሱ ትልቅ ነገር ነውና መስራት የምትፈልጉ እንዲሁም ደግሞ እነዚህን ወጣቶች አግዛችሁ በበቃ ሁኔታ ይሄ ቲያትር ወደ ህዝብ እንዲደርስ ማድረስ የኔም ኃላፊነት ነው የምትሉ ሰዎች እነዚህ ልጆች ጋራ በመሄድ እንግዲህ ለህዝቡ የሚመጥን የሚበቃ ነገርን ታቀርቡ ዘንድ ጥሬን አቀርባለሁ የዛሬ የጉራማይሌ ቆይታችን ግን እስካሁኑን ይመስል ነበር በነበረን የጉራማይሌ ቆይታ አሸናፊ ሆነው ያጠናቀቁት ቡድኖች እንግዲህ ያው ብዙውን ዙር በአሸናፊነት እየመራችሁ ስለመጣችሁ ግልጽ ነው ብዬ አስባለሁ አሸንፋችኋል እንኳን ደስ አላችሁ እሱ አሸናፊነቱን ቀድሞ እዛ ብሎ ሰጥቶ ነበር ግን ያው አልቀረለትም መጥቷል አሸናፊነቱ እንኳን ደስ አላችሁ ተመልካቾቻችን አብራችሁን ስለነበራችሁ አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን እኛ ብናበቃም የአባይ አገልግል ፕሮግራም ግን አያበቃም እስከ ምሽት ድረስ ከናንተ ጋራ የተለያዩ ይዘት ያላቸው ፕሮግራሞችን እያቀረበ ይቆያል እስከ ምሽት ቆይታችሁን ከአባይ ቲቪ ጋር እንድታደርጉ ከወዲሁ እኔ ጋብዛለሁ ጉራማይሌ ግን አበቃ መልካም ጊዜ